ማሞ ልጁን ስንታየው ያለ እናት ብቻውን ነው የሚያሳድገው። የሚበሉት እንኳን የለም። ደረቅ ዳቦና ጥሬ ኪያር ካሮት አርጎ አበላው። ከዛ መጽሐፍ ተረት መጽሐፍ አንብቦ አስተኛው። ባቡር እንዳቅሙ ገዝቶለት ነበር መጫወቻ አጫወተውና ማሞ ስንታየውን ቤት አስቀምጦ ወደ ስራ ሄደ። ግንበኛ ነው ማሞ። አጋጣሚ ስራ ላይ ሆኖ ተንሸራቶ ወደቀና ህይወቱ ያልፋል። ከዛ ስንታየው ቤት ብቻውን ቁጭ ብሎ አባቴ አይመጣም ምን ሆኖ ቆያለ ተኛ። ተኝቶ ሲነሳም አባቱ አልመጣም። ወደ ስራ ቦታ ሄዶ የአባቱን ጓደኞች አባቴ የት ነው ሲሉ ማሞ ይቅርታ አባት አርፏል አሉት። ማሞም አዝኖ አለቀሰ። መቃብር ቦታ ሄደ፣ አዘነ። ከዛ ራበው። መብላት ፈልጎ ሳህኑን ሲያይ ሳህኑ ባዶ ነው። አባትየው ገንዘብ የሚያጠራቅምበትን ሳጥንም ሲያይ እሱም ባዶ ነው። በልቶ ለማደር ብቻ ሲል ተነስቶ ያላቅሙ ሃይላንድ ከቆሻሻ ውስጥ ለቅሞ ሸጠ። ከዛ የቀን ስራ መስራት ጀመረ። ድንጋይ መሸከም ጀመረ። እዛም ተከፈለው። ገንዘቡን ይዞ ደግሞ ሌላ የተሻለ ስራ ፈለገና ማስተንግዶ ገባ። ማስተንግዶ ገብቶ ስራውን ደሞዙን ተቀበለ። ገንዘብ አጠራቀመ። ከዛ በኋላ ልብሱን ቀየረ። ሀብታም ሆነ። ለአባቱ ጉንጉን አበባ ገዝቶ ባባ ወዳሃለው ነፍስ በሰላም ትረፍ ብሎ መቃብሩ ላይ አበባ